እርሶስ ሀብታም መሆን ይችላሉ? መልሱ አዎ በደንብ ይችላሉ የሚለው ነው። ምክንያቱም እንዳየነው በርካታ ወጣት ቢሊዮነሮች በምድራችን እየበዙ ነው። በአፍሪካና በኢትዮጵያም እያየን ያለነው ይህንኑ ነው። ቲክቶክን፣ ዩቲዩብንና የተለያዩ የማህበራዊ ሚዲያዎችን በመጠቀም ወጣት ሚሊዮነሮች እየበዙ ይገኛሉ። ነገር ግን ይህ በአንድ ሌሊት የሚሆን አይደለም። አሁን ባለንበትና ዓለም አንድ በሆነችበት ዘመን ሀብታም የመሆን እድሎች ይበልጥ እያደጉና እየሰፉ ነው። እርሱ የሚጠበቅቦት ጥቂት ቆም ብሎ ማሰብ ብቻ ነው። እድሜው መኪና ለመንዳት ያልደረሰ ታዳጊ ወጣት ቢሊዮነር እንዳለ በነግራችሁስ? ይህ የዓለማችን በእድሜ ትንሹ ቢሊዮነር የሆነው የኬቨን ዴቪድ ሌማን አስገራሚ ታሪክ ነው። ከ2 ቢሊዮን ዶላር በላይ ሀብት ያለው ታዳጊ ነው። ይህን እንዴት አደረገው? አብዛኛውን ጊዜ ገንዘቡን በምን ላይ ያጠፋል? እና ትክክለኛ የሀብቱስ ምንጭ ምንድን ነው? ለሚሉት ጥያቄዎች ቪዲዮ መልስ አለው። ቪዲዮውን ላይክ እንዲያደርጉና ቻናሉን ሰብስክራይብ በማድረግ ሁሌም አብረን እንድንሆን እየጠየቁ ወደዚህ አስገራሚ ወጣት ታሪክ ዘልቀን እንድንገባ ጋበዙ። ኬቨን ዴቪድ ሌማን የዓለም ቢሊዮነሮችን መዝገብ በታዳጊነቱ የተቀላቀለ ስም ነው። በ2002 በጀርመን ተወለደ። እንደ ሌሎች ባለ ሀብቶች የቴክኖሎጂ ኩባንያ በመመስረት አልታወቀም። ይልቁንስ ገና በ18 ዓመቱ የፎርብስ የቢሊዮነሮች ዝርዝር ላይ ስሙ ሲወጣ ብዙዎችን ያስገረመ ነበር። ኬቨንን ጎልቶ እንዲወጣና መነጋገሪያ እንዲሆን ያስቻለው ሀብታም መሆኑ ብቻ ሳይሆን ማንም ሳያውቀው ድንገት የሀብት ዓለምን ድንበር ሰብሮ በመግባቱም ነው። ምንም ቃለ መጠይቆች ሳይደረጉለት፣ ምንም ህዝብ ሳያውቀውና በማህበራዊ ሚዲያዎች ላይ ስሙ ሳይዘዋወር በድንገት ብቅ አለ። የማህበራዊ ሚዲያዎቹ ራሱ ሲፈለጉ 1 ወይም 2 የሱ ፎቶዎች ብቻ ነበር የሚገኙት። እንደሱ ያሉ ቢሊዮነሮች ለየት ያሉ የቅንጦት መኪናዎችን እየቀያየሩ በግል ጀቶቻቸው ዓለምን እየተሽከረከሩና ሌሎች የሚያስቀኑ የቅንጦት ህይወታቸውን በማህበራዊ ሚዲያዎቻቸው ላይ ሲያጋሩ፣ ኬቨን ግን በተቃራኒው ሰው እንዲያውቀው አይፈልግም። ግላዊነትንና መደበቅን ይመርጣል። አሁንም ቢሆን በዓለም ያሳወቀው ሀብቱ ነው እንጂ ሌላ ለመታወቅ ያደረገው ነገር ኖሮ አይደለም። ይህም ልጁን በሰዎች ትኩረት ውስጥ ይበልጥ እንዲገባ አድርጎታል። የኬቨን የሀብት ምንጭ ምንድነው ካሉ ጥቂት ቆይተን እንመለስበታለን። አሁን ግን ጥቂት የዓለማችንን ወጣት ቢሊዮነሮች በጨረፍታ እንመልከት እስኪ። አሌክሳንድራና ካትሪና አንደርሰን የተባሉት እነዚህ 2 የኖርዌይ እህትማማቾች በዓለም ግዙፍ የሆነው የፌርዲኤስ የኢንቨስትመንት ግሩፕ የቤተሰባቸው ወራሽ በመሆናቸው ነው ቢሊዮነር የሆኑት። በመጀመሪያ አሌክሳንድራ ገና በ19 ዓመቷ ቢሊዮነር ሆነች። በመቀጠልም ታናሿ ካትሪና እህቷን ተከተለቻት። የእነሱ ሀብት ሲደመር ከ1 ቢሊዮን ዶላር በላይ ዋጋ አለው። ፈረስ ግልቢያን አብዝተው የሚወዱት እነዚህ እህትማማቾች አብዛኛውን ገንዘባቸው በዚህ ስፖርት ላይና ፈረሶችን በመግዛት ላይ ያውላሉ። ኦስቲን ራስል የሉሚናር ቴክኖሎጂስ መስራችና ባለቤት የሆነው ኦስቲን ራስል በ17 ዓመቱ ከስታንፎርድ ዩኒቨርሲቲ በመውጣት በ25 ዓመቱ ደግሞ ወደ 1.6 ቢሊዮን ዶላር አካባቢ የሚያወጣውን ሉሚናር የተባለውን ግዙፍ የቴክኖሎጂ ካምፓኒ በመመስረት በአሜሪካ በእድሜ ትንሹ ቢሊዮነር ሆነ። ያለምንም የቤተሰብ ውርስ አይምሮን እይታውንና ጊዜውን ብቻ በመጠቀም ሀብታም ሆነ። ቤን ፍራንሲስ በ19 ዓመቱ ጂም ሻርክ የተባለ የስፖርተኞች ልብስን የሚያቀርብ ትልቅ ድርጅትን መስርቷል። ቤን የንግድ እንቅስቃሴውን የጀመረው በዩቲዩብ ላይ ስፖርታዊ እንቅስቃሴዎችን በማሳየትና ትጥቁን አብሮ በማስተዋወቅ ሲሆን አሁን ላይ ጂም ሻርክ የተባለው የቤን ብራንድ ከ1 ቢሊዮን ዶላር በላይ የሚያወጣ ግዙፍ ትጥቅ አምራች ድርጅት ነው። በሀብት ስኬታማ ለመሆን ከባለጸጋ ቤተሰብ መወለድ ግድ እንዳልሆነ ለዓለም ያስተማረ ወጣት። በአጠቃላይ እስካሁን ያየናቸው ወጣት ቢሊዮነሮች ከቤተሰብ የወረሱት የሚሆን ለፍተው ሀብታቸውን ያገኙት የገንዘብ ባለጸጋ ለመሆን የግድ በእድሜ መግፋትና ዝነኛ መሆን እንደማያስፈልግ ያስተምራሉ። እርሶስ ሀብታም መሆን ይችላሉ? መልሱ አዎ በደንብ ይችላሉ የሚለው ነው። ምክንያቱም እንዳየነው በርካታ ወጣት ቢሊዮነሮች በምድራችን እየበዙ ነው። በአፍሪካና በኢትዮጵያም እያየን ያለነው ይህንኑ ነው። ቲክቶክን፣ ዩቲዩብንና የተለያዩ የማህበራዊ ሚዲያዎችን በመጠቀም ወጣት ሚሊዮነሮች እየበዙ ይገኛሉ። ነገር ግን ይህ በአንድ ሌሊት የሚሆን አይደለም። አሁን ባለንበትና ዓለም አንድ በሆነችበት ዘመን ሀብታም የመሆን እድሎች ይበልጥ እያደጉና እየሰፉ ነው።
እርሱ የሚጠበቅበት ጥቂት ቆም ብሎ ማሰብ ብቻ ነው። ወደ ኬቨን የሀብት ምንጭ ስንመለስ ኬቨን ብዙዎች እንደሚያስቡት ከትልቅ ድርጅት ባለቤትነት የመጣ ሳይሆን ከቤተሰቡ ባገኘው ውርስ ነው። ከቤተሰቡ በወረሰው ግዙፍ የመድኃኒት መሸጫ መደብር። በዚህ ፋርማሲ የሚሸጥ የቅንጦት ዕቃ የለም። ፋርማሲው በ1973 የተመሰረተው ታዋቂው የዲኤም ድሮግሪ ማርክ በዓለም ላይ ከ3000 በላይ መድኃኒት መሸጫ መደብሮችና ከ60000 በላይ ቋሚ ሰራተኞች አሉት። በጀርመን በሁሉም ቦታ አለ። ልክ እንደ ስታርባክስ እና ማክዶናልድ በዓለም ላይ ይህ መድኃኒት ቤት ለጤና ምርቶች በጣም የታመነና ተፈላጊ መደብር ነው። የኬቨን አባት ጉንተር ሌማን በዚህ መድኃኒት ቤት ለብዙ አስርተ ዓመታት የደከመና ከመጋረጃ ጀርባ የለፋ አስተዋይ ነጋዴ ነው እና በሀገሩ ጀርመን በጣም ታዋቂ ሀብታም ባይባልም እሱ ግን በጸጥታ ሀብቱን ያጠራቅም ነበር እና ዓለምን ባስደነገጠ መልኩ ኬቨን ዴቪድ እድሜው 18 ዓመት ሲሞላው የዚህን መድኃኒት ቤት ግማሽ ድርሻ ለልጁ አስረከበው። ይህ የአባቱ ውሳኔ ነው እንግዲህ ኬቨንን በቅጽበት የዓለም ወጣቱ ቢሊዮኔር ያደረገው። እድሜው 18 ያለው የሀብት መጠን ደግሞ ወደ $2 ቢሊዮን ገደማ ነው። በዚህ ላይ አንድ እውነት አላጋራችሁ። የነ ኬቨን ዲኤም ድሮግሪ መድኃኒት ቤት በየዓመቱ $12 ቢሊዮን በላይ ገቢን ያስገባል ከአንዳንድ ሀገራት ዓመታዊ ገቢ በበለጠ መልኩ። ታዲያ ከመቅጽበት ቢሊዮነር የሆነው ኬቨን እንደ አረብ ንጉሳዊ ቤተሰብ የናጠጠ ሀብታም ቢሆንም እሱ ግን ቅንጡ ጀልባዎችንና መኪናዎችን አልገዛም። የሀብታሞች መፈንጫ ድግሶችንም አልደገሰም። ለጋዜጠኞች የሚዲያ ፍጆታ የሚውል ኢንተርቪው እንኳን አላደረገም። እሱ ዝም ብሎ የባንክ ሂሳቡ ዓለምን እንዲያናገር ፈቀደ። እና ይህ ታዳጊ ገንዘቡን ምንድነው የሚያደርግበት ካላችሁ መልሱ ይሆንና በእርግጥ እንደ ብዙዎቹ ሀብታሞች በኢንስታግራም ላይ ላምበርጊኒውን እየለጠፈና በሞናኮ ቅንጡ ጀልቦች እየተዝናና እንዲሁም የብሎግ ቪዲዮዎችን በመስራት አኗኗሩን ማሳየት ሲጠበቅበት እሱ ግን በእነዚህ ቦታዎች ላይ አይገኝም። በኢንተርኔቱ ዓለም ስለሱ ምንም ነገር አይገኝም። ነገር ግን ይህን ስል እንዳትሳሳቱ፣ ኬቨን ኑሮውን ለሰዎች አያሳይ እንጂ በጸጥታ ከሀብታሞች በላይ ነው የሚኖረው። የውስጥ አዋቂ ዘገባዎች እንደሚጠቁሙት ከሆነ በጀርመንና በተለያዩ የአውሮፓ ከተሞች ውስጥ የሚገኙና ዝነኞችን እያሳደዱ ፎቶግራፍ ከሚያነሱ ፓፓራዚዎች እይታ አይራቁ ልዩ ልዩ ዘመናዊ ቤቶች አሉት። ከሀገር ሀገር የሚንቀሳቀሰውም በግሉ ቅንጡ አውሮፕላኑ ነው። ባለጸጋው ኬቨን ዴቪድ ሌማን ከዓለም ሕዝብ የተደበቀ ሊሆን ይችላል። ነገር ግን አንድ እውነታን አረጋግጧል። ሀብታም መሆንን ለማሳየት መጨነቅና መጠበብ እንደማያስፈልግ፣ ይልቁኑ ሀብታም ለመሆን ብልህና ስልታዊ መሆን ብቻ እንዳለብን ያሳያል። በጩኸትና ግርግር በተሞላው ዓለም ውስጥ እሱ ግን ዝምታን መርጧል። ወጣቶቹ ቢሊዮነሮች ቪዲዮአችን ይህን ይመስላል። እርሶስ ባለጸጋ ለመሆን አላሰቡም? መልሱን ኮሜንት ላይ ያስቀምጡልን። ቪዲዮውንና ቻናሉን ላይክ እና ሰብስክራይብ በማድረግ ሁሌም አብረን እንድንሆንና ሌሎች የቻናላችንን ቪዲዮዎች እንዲመለከቱ እየጋበዝኩ የዛሬውን በዚህ ፈጸሙ። በሌላ አዝናኝና አስተማሪ ቪዲዮ እስከምንገናኝ ቸር ይግጠመን።